ኤቢ ከክፍሏ ስትወጣ ሰውን ገደለች። ወይዘሮ ማርታ ዳጣ የሰላም ልጅ ናት ወይ ብላ ለደረጀ ጠየቀችው። ኤቢ አሁንም ጉድ ሰራች። ሰላም ሰላም፣ ይሄው ላይፍ ቻነል ቤተሰቦች እንዴት ናችሁ? ደህና ናችሁ? እና ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ደህና እንድትሆኑ ባለሙሉ ተስፋ ነኝ። የዚህ ቻነል ቤተሰብ የሆናችሁ ላይክ እና ሸር ማድረግ አትርሱ። የዚህ ቻነል ቤተሰብ ያልሆናችሁ ደግሞ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ቻናላችን ተቀላቀሉ። ብዙ ትምህርትና ብዙ የሚጠቅም ነገር ትከስባላችሁ ማለት ነው እና ወደ ቻናላችን መቀላቀል አትርሱ። ላይክ ማድረግ ደግሞ አትርሱ እና ለዛሬ ይዘላችሁ የመጣሁት ስለ ዳጣ የዛሬ ክፍል ለየት ያለ ነው ማለት ነው። የዛሬ ክፍል ወይዘሮ ማርታ ሁሉም ነገር ደረሰችበት። ባለፈው ዳጣ የሰላም ልጅ መሆኗን ኤቢ ነግራት ነበርና አሁንስ ምን ልታርግ ይሆን? እውነት ነው ብላ ልትቀበል ይሆን ወይስ አታምናትም የሚል ነው የሚሆነውና እስከ መጨረሻ አብራችን ቆዩ። ባለፈው ኤቢ ከክፍል ገና አልወጣችም ነበርና እዛ ሆናም ለእናቷ ለወይዘሮ ማርታ ሁሉም ነገር እነግራታለሁ ሰላም ዳጣ ልጇ መሆኗና የሰላም እርግዝና ደግሞ የሰላም ሆዳ ውስጥ ያለ ልጅ ደግሞ የአባዬ ልጅ መሆኑን እናገራለሁ ብላ እየፎከረች ነበርና በስተመጨረሻ ደግሞ የባለፈው ክፍል መጨረሻ ላይ ማለት ነው ለማርታ ነገረቻት። ማለት የነገረቻት ምንድነው ልጁ የደረጀ መሆኑ ሳይሆን ዳጣ የሰላም ልጅ መሆኗን ደረጀ እየዋሻት አባዬ እየዋሸሽ ነው ምናምን ብላ ነው የነገረቻት። እና ወይዘሮ ማርታ ደግሞ በጣም ነው የደነገጠችው። ይሄ እንዴት ይሆናል? ሰላም እንዴት ዳጣ የሰላም ልጅ ትሆናለች? መቼ የወለደቻት ነው ምናምን ብላ ነው በጣም እንትን የሆነችው። ኤቢ ደግሞ እማዬ ንገርኝ፣ እነግርሻለሁ፣ ይሄ እውነት ነው እመኒኝ እያለቻት ነበረ ማለት ነው። እመኒኝ እኔ አልዋሸሁም፣ ግን ዳጣ የሰላም ልጅ ናት። አባዬ ደግሞ በዛ ምክንያት ነው እንዳልነግርሽ ብሎ ነው የዘጋብኝ ምናምን አለቻትና ከዛ ወይዘሮ ማርታ ደግሞ በጣም ነው እንትን የሆነችው የተናደደችው። ምክንያቱ ብዙ ነገር እየጠረጠረች ስለሆነ ወይዘሮ ማርታ ማለት ነው ብዙ ነገር እየጠረጠረች ነው። ወይዘሮ ማርታ ብትጠረጠርም አልተሳሳተችም። እውነት ነው ማለት ኤቢ እና ለወይዘሮ ማርታ የማይሆን ነገር ሁሉም ነገር እንድትጠረጠር እንድታስብ እየረዳቻት ነው ኤቢ ማለት ነው። እና ይሄ የባለፈው ክፍል ነው። የዛሬ ክፍል ደግሞ አቶ ደረጀ እና ናታን ተመካክረው ለወይዘሮ ማርታ መካድ እንዳለባቸው ለኤቢና ለወይዘሮ ማርታ ማለት እሱ ደግሞ ዳጣ የሰላም ልጅ ሳትሆን ግን የሰላም ልጄ በጣም መወዳት እንደ ልጄ ናት ብላ ነው የጻፈችው ምናምን ብለው ነው እየካዱ ነው ያለው። ይሄ ደግሞ የናታን ምክር ነው። ናታን በኋላ ምን ልትሆን ነው እኔ እንጃ አላውቅም። እና ወይዘሮ ማርታ ደግሞ በኤቢ በነገረቻት ነገር በጣም ተበሳጭታ ለምን ይዋሸኛል የጓደኛዬ ልጅ ናት ብሎ አልነበረም እንዴ ምናምን ብላ አስባ ወደ አቶ ደረጀ ሄዳ ወደ ባሏ ማለት ነው። እና ለምንድን ነው ሰላም ዳጣ የሰላም ልጅ ናት አለችው በንዴት ማለት ነው። እና እሱ ደግሞ ናይ አዎ ልክ ናት አላት። አዎ ልክ ናት ስትለው አዎ ልክ ናት ማለቴ ደብዳቤው ጽፋለች ሰላም ዳጣ ልጄ ናት ብላ፣ ግን እውነተኛ ልጅ ሳትሆን እንደ ልጅ የምትወዳት አንቺ ራሱ ልጄ እያልሽ ነው እንዴ አይደለም እንደ የምትጠሪያት ምናምን አላትና ከዛ አላመነችም ማለት ለሱም መጠራጠር አልፈለገችም፣ ለኤቢም መካድ አልፈለገችም ማለት ነው። በመሀል ነው የቀረችው ወይዘሮ ማርታ። እውነት በጣም ከባድ ነው። በምታምነው ሰው ይዋሸኛል ምናምን ብላ አታስብም። ግን አንዳንዴ ደግሞ በጣም እንድትጠራጠር የሚያደርጉህ ነገሮች አሉ ማለት ነው። ወይዘሮ ማርታ ደግሞ እንደዛ ነው የሆነችው።
ለአቶ ደረጀ መጠራጠር አልፈለገችም። ልትጠረጥረውም አትፈልግም። ግን በኤቢ የተናገረችው ንግግርና ለ2 ሳምንት ያህል እየተጨነቀ በአንድ ወር ውስጥ በጣም እየተጨነቀ ስለተረዳች ወይዘሮ ማርታ በሱ ምክንያት ይሆን እንደ እውነታ ይሆን እንደ ምናምን ብላ እንድትጠራጠር አረገቻት ማለት ነውና ከዛ አይ ምንም ማመን አልቻልኩም ምናምን አለችው። ማለት አንተም እየተጨነቅክ ነው እሷም እንደነገረችን ከሆነ እና በዚህ ወርማ የሆነ የተፈጠረ ነገር አለ ከኔ የተደበቀ ግን እደርስበታለሁ ማወቅ አለብህ። እኔ የሆነ ነገር ችላ ካልኩ እንጂ የሆነ ነገር እንደዚህ ነው ብዬ ጠበቅ ብዬ ከያዝኩት አልለቀውም ምናምን ብላ እያስፈራራቸው ነው ለደረጀ ማለት ነው። እውነትም ትደርስበታለች። ምክንያቱም ሰላም አሁን ልትወልድ ነው፣ ወደ ሰላም ልትመላለስ ነው። ማርታ ሰላም ትነግራት ይሆናል ወይስ ለዳጣ የሆነ ነገር ትነግራት ይሆናል? እኔ እንጃ። በሆነ ምክንያት ግን ታውቃለች ማለት ነው። እና እውነቱ ሲወጣ ምን ሊሆን ይሆናል ይሄ ቤተሰብ እንጂ አላውቅም። ግን አብረን የምናየው ይሆናል። እና ኤቢ ደግሞ መቼም አታርፍም። መቼም ክፉ ነገር ከመስራት ወደ ኋላ አትልምና ይሄ የእሷ ብቻ ሳይሆን የሚወዳት ልጅ ማን ነው ስሙ? ጆርዶ ነው ምናምን የሚባለው የህንድ ስታይል የሚከተል ማለት ነው። የሚወዳት ለኤቢ የሚወዳት ልጅ ሊገላት ፈልጎ የሆነ ሰላይ እሱና አንድ ጓደኛው አብራቸው ገቡና ወደ ቤት ወደ የኤቢ የደረጀ ቤት ማለት ነው። እና ሊገላት ሲል እሷ ደግሞ መታችውና ወደቀ ወደ ምድሩ። ምን ሊሆን ሊሞት ይሆን ወይም እኔ እንጃ ገና አልታወቀምና ናታን ሳየው ደግሞ በጣም ነው የደነገጠው። እንዴ ሰው ገድላለች ማለት ነው ምናምን ብሎ በጣም ነው የደነገጠው። እና የኤቢ ህልህ መቼም መጨረሻ ምን ይሆናል እኔ እንጃ አላቅም። ግን አሁንም ከችግር ወደ ችግር ማለት ከችግር መፍጠር ወደ ኋላ አትልምና ሰው እየገደለች ነው ኤቢ ማለት ነው። በቀጣይ ክፍል ምን ይሆናል እኔ እንጃ። ይሞት ይሆናል ወይም ይነሳ ይሆናል እኔ እንጃ። ሰውየው ኤቢ የመታችው ሰውየውና መጀመሪያ እንኳን ውሃ ናት የመታችው፣ በኋላ ግን ኤቢ ናት የመታችውና እና እህት ወንድሞቼ ለዛሬ ይዘላችሁ የመጣሁት ስለ ዳጣ ክፍል የዛሬ ክፍል ይሄ ይመስላል። በቀጣይ በሌላ አስተማሪና ጠቃሚ ወይም አስቂ የሆነ ነገራት ይዘላችሁ እስከሚመጣ መልካም ጊዜ መልካም ቀን ይሆንላችሁ እና በሌላ ክፍል በሌላ ነገር እስከምንገናኝ መልካም ጊዜ። ላይክ ማድረግ አትርሱ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ወደ ቻናላችን ተቀላቀሉ፣ ቤተሰብ ሁኑ ማለት ነው እና መልካም ለእናንተ ይሁን።